ይሄኛውንም ቦይስ አዳምጣቸው። ምክንያቱም ስልኬ ላይ ምን እንደሚሰራ አውቃለሁ፣ ምን አይነት ፎርጅት ነገር እንደሚሰራ አውቃለሁ። በመጀመሪያ ደረጃ እኔ አንተ ወንድም ነኝ፣ ባዳ አታሪ። ምክንያቱም አቤላ ጓደኛ ነው፣ ሄርሜላም ጓደኛ ነች። እኔ ግን ወንድምህ ነኝ። በመጀመሪያ ደረጃ ይህንን መገንዘብ አለብን። ሁለተኛ ነገር ደግሞ እኔ አንተ ላይ እንደዚህ አይነት ነገርም ማደርግ ሰው አይደለሁም። ይሄ የቆየ ምናምን ፎቶ ራሱ አይደለም፣ ፎቶ ራሱ ገባ አይደለ? እኔ እና እሱ አብረን የነበርንበት ካፌ ላይ ቁጭ ብለን የተነሳ ነው ፎቶ ነው። ገባ? በዚህ ነው ልክ ለማስመሰል አንተ ይሄንን ነገር አንተ አዳምጠኝ፣ አዳመጥኩ ረጅም ሰዓት። አንተ ይህንን ነገር አይተህ ራሱ አምነኛል ለመጠየቅ መምጣት ራሱ በጣም ነው የሚገርመው። ምክንያቱም በደንብ የተቀነባበረ ነገር እንደሆነ ታውቃለህ። እኔ ጀግና፣ የኔ አንበሳ፣ የኔ ነብር ሩታዬ የተቀነባበረ መሆኑን እኮ እኛን ቀድመን እኮ ተናግረናል። የሌውድ ይሄ እኮ የቴቴ አቤላና የዳኒ ሴራ ነው ብለን እኮ ተናግረን ነበረ። እንግዲህ ይኸው ሩታዬም የተቀነባበረ ነው ይሄ ነገር አምነህ እኛን ለመጠየቅ መምጣት ራሱ በጣም ነው የሚያሳፍረው ብለዋለች ማለት ነው ለጋሽ አሸብር። ጋሽ አሸብርማ ምን ይሁን ታዲያ፣ የዛንም እየለቀመ ይመጣል ማለት ነው። እንግዲህ እቴቴ አቤላና ውሽሚት እርማችሁን አውጡ፣ እርማችሁን አውጡ። ኤፍሬም አስረግጦ ነገራችሁ። እኔ አንተን የሆነ ነገር ብትሆን የሆነ ነገር ባረግህ የምጎዳው እኮ አንተ ነህ። ብታብድ ብትሞት የምጎዳው እኮ እኔ ነኝ። አቤላን ጓደኛህ ነው፣ ውሽሚትን ጓደኛህ ናት። እኔ ግን እጎዳለሁ፣ ወንድምህ ነኝ። እንደ ማንኛውን ሰው አርቀ አትየኝ ብሎ እንግዲህ እውነታውን ተናግሯል ማለት ነው። ሌላው ስወድቅ አልደነገጥክም፣ ፌንት ስነቅል አልደነገጥክም ማለት ለምን ባናትሽ አትተካይም? እንዳርጋ በጣሶ ማለት ነው። ደግሞ አንቺ ስለወደቅሽ ሩታ ላይ ምን ያስፈጥጥሻል? አንቺ ርካሽ ማለት ነው። ሽሚትዬ ዛሬማ በደንብ አድርጌ ነው የምሄድባት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ እንግዲህ በመጨረሻም ቀብራራዋ አንበሲቷ ማለት ነው። እኔ እኮ መጨረሻ ላይ እኮ አስረግጣ የምትነግራቸው ነገር እንዴት ሆዴን እንዶ ጨጓራዬ ጉበቴን እንዴት እንደሚያረሰርሰው ልነግራችሁ አልችልም። ቀብራር ጀንተል እያለች የኔ ጀንታላ ሩታዬ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ። ከዚህ በፊት ቤተሰቡ ናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብርና የነብሯ እንዲሁም ደግሞ የውሽሚቷ ቪዲዮ ነው ማለት ነው። በጉጉት ስንጠብቀው ዚስ ማይ ዘመጓጓት ምን ይመጣል ብለን እንደው በጉጉት ስንጠብቀው የዋልነውን ያመሸነውን ቪዲዮ ከች ብሏል ማለት ነው። እንግዲህ እንዳያችሁት ፎቶውንም ቮይሱንም ተመልከቱና እንግዲህ ተረጋግታችሁ መልስ ለመመለስ ሞክሩ፣ አትቻኮሉ ምናምን እያለ ይገኛል ማለት ነው። ጋሽ አሸብርዬ ለምንድን ነው የሚቻኮሉት እንዴ? በኮንፊደንስ እኮ ቀብረር እያሉ እኮ ነው እያወሩ ያሉት ኤፍሬምና ሩታ ማለት ነው። እነ ጋሽ አቤላ ቢዝረከረኩ እቴት ማናት ውሽሚትዬ እንደፈለገች ብትቀባጠር ወፍ የለም። እነሱ ቀብራር እያሉ ነው እየመለሱልህ ያለው ማለት ነው። በስልኬ ላይ ምን እንደሚሰራ በደንብ ጠንቅቄ አውቃለሁ፣ ፎርጂት ነገር እንደሚሰራ። እኛ ይሄ የኛ ድምፅ አይደለም። ሲቀጥል እኔ እንደ በአድ አትየኝ፣ እኔ እኮ ወንድምህ ነኝ። እቴቴ አቤላም ጓደኛህ ነው። እኔ ግን አንድ ነገር ብትሆንብኝ የሆነ ነገር ብትሆን የምጎዳው እኔ ነኝ፣ ወንድም ስለሆንኩኝ ብሎ እንግዲህ አስረግጦ ነግሯቸዋል ማለት ነው። እረፉ፣ እውነቴን ነው ብላችሁ እረፉ። እቴቴ አቤላና ውሽሚት ማለት ነው። ደግሞ እኮ የባለፈው ነገር የምትቀሰቅሰው ነገር ቤቴ መጥተህ አብቅቶለታል፣ መድኃኒት ሰጥተነዋል ምናምን እያልክ ነበረ ባልሰማ ነው ያሳለፈሽ ጋሽ አሸብር ማለት ነው። አንቺ ብትለፈልፊው አንቺ እንደፈለግሽ ብታንዘራጭም አንቺ ዘረጦ ማለት ነው። አብርሃም ግን ጆሮ ዳባ ብሎ ነው ያለፈሽ ማለት ነው። ጆሮ ዳባ ማለት ነው። እንዴት ይሄ ልትቻልክ ብሎ እንኳ አልጠየቀውም። አንቺ ነቀዝ ማለት ነው። ወንድማማቾች ለማጣላት የምትሞክሪ ማለት ነው። ማን ነው እንግዲህ ተናግሯል እኮ በደንብ አድርጎ አስረግጦ ነግሮሻል ማለት ነው። እቴቴ አቤላ
እኔ የምለው አማኑኤል ገብተህ ነው የወጣኸው ወይስ ቡታጀራ ነው የሄድከው? ደግሞ እንትን የሆነ በሽታ ልጠራ ነበር። አይኑን አይታችሁታል? ርቆዋል እኮ የሆነ ሰውማ በጥፊ በካልቾ ሳይለው አይቀርም ይሄ ሰውዬ ማለት ነው። አሁን ደግሞ ወደ ሄርሜላ ሰሞኑ ወደ ሩታ ብሎ ነበር። አሁን ደግሞ ወደ ለምን እንደመጣ ታውቃላችሁ? እዛ ወደ ሩታ ሊገለበጥ ነበረ። ነገር ግን የሩታ ቤተሰቦች ጠነሹት፣ ቦታ አልሰጡት። መሀ ሁለት ያጣ መሆን የለብኝም ብሎ ነው አሁን ወደ ሄርሜላ የተገለበጠው እንጂ ቢመቸው ወደ ሩታ ሊገለበጥ ነበር። ነገር ግን የሩታ እህቶች የሩታ አድናቂዎች ጠነሹት። ወላዋይ ስለሆነ አቋም እንደሌለው ስለሚያውቁ ጥንሽ ሲያደርጉ ተመልሶ ቦታውን ገባ ማለት ነው። አታለቅልቅ እኔ ወንድምህ ነኝ ሲለው ምን አለ? ከእንደዚህ አይነት ወንድም መንገድ ላይ የሚያገኙት ጓደኛ ይበልጣል አለ። ኧረ እባክህ ጓደኛም ሲጠግብ እኮ ይረቃል። ማን ነው ያለው? ከወንድም የሚበልጥማ ከምዬ ልጅ ይበልጥማ ማንም የለም ልንገረህ ማለት ነው። ለማራራቅ ለማጣላት አትሞክር አንተ ሆዳም ማለት ነው። ሆዳም አንተን ለዚህ ሁሉ ሰበብን የከተትከው አብርሃም ማለት ነው። አንተ ሆዳም ወይስ ማሻሻ? እኔ ይመስለኛል ቤተሰብ የሆነ ማሻሻ ገንዘብማ ተሰጥቶት ነው የመጣው ማለት ነው። እጥፉን ሰጥተዋለች መሰለኝ። የ2 ወር የዩቱብ ገንዘብማ ሳትከፍለው አይቀርም ለአቤላ ማለት ነው። ለማንኛውም ሩታዬ ቀብራራዋ ጀግኒቷ ማለት ነው። ይሄ ፎቶ በቅርብ ጊዜ የተነሳ ነው፣ ካፌ ላይ የተነሳ ነው ፎቶ ነው። ቮይሱ ግን የኛ አይደለም። የአሁን ዘመን ወጣቶች ነን እኮ ያለፈብን አይደለም። በአሁን ሰዓት ምን እንደሚሰራ ፎርጂት ነገር ምን እንደሚሰራ ጠንቅቀን እናውቃለን። ይሄ ቮይስ የኛ አይደለም። ይሄን ሰምተህ ራሱ እኛን ለመጠየቅ መምጣት ራሱ በጣም ነው የምታሳዝነው ብላ በጋሽ አሸብር ላይ ሩታዬ ተናዳለች ማለት ነው። ተናዳለች። የኔ ቀብራራ ዛሬማ በደንብ አርገሽ ነው የነገርሻቸው ማለት ነው። ሂጂባቸው ቀብረር ጀንትል እያልሽ ሂጂባቸው እነዚህ እነንሽላሊቶች ማለት ነው። በደንብ አርገሽ ንገራቸው። ሌላው ለምታታልሉት ሄዳችሁ እዛው አታሉት እንጂ እኛን ልሸውዱን አትችሉም። በተንኮል እንደናንተ በእናንተ ላይ መጥፎ ለማስባል እኛ የሆነ ነገር አሰርተን መምጣት አይጠበቅብንም ብላ አስረግጣም ነግራቸዋለች ማለት ነው። እኔ እኮ ጋሽ አሸብር ማለት ነው እኔ አንተ ነህ የምትገርመኝ ማለት ነው። ትላንትና ይሄ ጥያቄ ጠይቀሃል፣ ከትላንት ወዳ ጠይቀሃል፣ ዛሬም ድጋሚ ጠየቅ። ከእናንተ ጋር ነበርኩኝ። አንተ ውጣ ግባ ስትለኝ ተነስ ቁጭ በል ስትለኝ ነበረ። ከመቼ ጀምሮ ነው አንተን መታዘዝ የጀመርኩ? ሲቀጥል ከእናንተ ጋር ብዙ ሰዓት ከእናንተ ጋር ነበር። ነገሩህ እኮ አንተ በራስህ ጊዜ ሄደ ሩታ ቤት አንኳኩተ እንደገባ ከአንቺ ጋር መኖር እፈልጋለሁ ላጠፋሁት ነገር ይቅርታ ብለህ እንደለመንክ፣ ሲቀጥልም ደግሞ እዛ ከነሱ ጋር ስትሆን ትክክለኛ ወሬ እያወራ ውሽማህና እህትህ ወንድም ስታገኝ ደግሞ እንደ አእምሮ ዘግመተኛ እንዳረገ ነገሩህ እኮ። ስንት ጊዜ ነገሩህ? ደጋግመህ የምትጠይቃቸው ምንድን ነው? ወይስ ትኩረቱ ወደ እነሱ እንዲሆን ነው እየፈለክ ያለኸው ማለት ነው? ለነገሩ እነሱስ ማን ናቸው? በደንብ አድርገው ነገሩ። ያ ሁሉ ነገር እኛ ያደረግነው አንተ ከምትለው አንጻር ነው። እኔ ረፍት ፈልጋለሁ፣ መኪና የሚያዝ ስራ ቦታንም ሄደ ተቆጣጠር ስትለኝ ነው ያ ነገር ያንተን አክብሬ ነው ያደረግኩት የተገበርኩት ብሎ ኤፍሬም መልሱን መልሶልሃል ማለት ነው። ስለዚህ አትደጋግም፣ የራስ ጥፋት በሰው ላይ ለመሸፈን አትደጋግም። በቃ አትቀልል በሰው ላይ ማለት ነው። ጋሽ አሸብር ይበቃሃል። ደግሞ የሁለታቸውንም ሂዱ ብሎ እንግዲህ ሁለታቸውንም ሩታ ቀብረር ጀንተል ብላ ነው የሄደችው ማለት ነው። ጀንተል ያቺ እንኳ ያ የፈረደባት አትሳሚ እያሉሽ ነው ደግሞ አድናቂዎችሽ። አልሰማሽም እንዴ? እንዳትስሚው ቀብረር በይ ሰላም ብለሽው በሩቁ ቁም እያሉሽ ነበር። ለምንድን ነው ማሰሚያቸው ተመልካቾችሽ ማለት ነው? ስትሄድ ቻው በቃ ብላ አቅፋ እሱ ሊያቀፋት እንኳን ሊያቀፋት ቀና ብሎ እንኳን አላያትም። ቀና ብሎ እቺ ርካሽ ማለት ነው። ስለዚህ አትንጣጡ። እቴቴ አቤላና ውሽሚትዬ አትንጣጡ። ሌላው እውነቴን ነው ደጋግሜ የምነግርሽ፣ ለምን እንዳርጋ በጣሶ ባናትሽ አልተተከልሽም? ከመንገድ ላይ ለምን ትተኛለሽ ስትለኝ እንኳ አልደነገጡም። እነሱ የሆነ ነገር ማድረጋቸውን ያውቁ ነበረ። አንቺ ስትወድቂ ባፍጢምሽ ስትደፈይ እኮ ሩታ ናት ውሃ እየደፋች ምን እያለች ስትንከባከብሽ የነበረው። አንቺ ግን ምላሽሽን መጥፎ ነው የሆነው። ሰው ምን ይለኛል ብለሽ ነው እንደዛ ያደረግሽው አልሻት ማለት ነው። አንቺ በክተ ማለት ነው።
አንቺ በግ እኔ እኮ በጣም እየተቃጠልኩኝ ነው በዚች ላይ ማለት ነው። እኔ ራሱ በግ ልሆን ሳይሆን አይቀርም። እናንተ ድራማ መሆኑን እያወቁኝ እኮ የምታረጋቸው የምትናገራቸው ነገሮች በጣም እያናደዱኝ ነው ያሉት ማለት ነው። ስለዚህ ሩታ እኮ ናት እየተንከባከበችሽ የነበረው። ደንግጣ ምን ሆናለች በላ ውሃ አምጡ አንሷት፣ ከዚህ ቦታ እናንቀሳቅሳት እያለች የነበረው ማለት ነው። አንቺ ሰገጤ ማለት ነው። አመሰግናለሁ ማለት ሲገባሽ አብርሃም ስላልደነገጠልሽ ሩታ ስለደነገጠች ለአንቺ ክብርሽ ዝቅ ምንድነው ክብራቸው ዝቅ ለማድረግ ሞከርሽ ማለት ነው። ቀብራሪቷ ነገረችሽ። እውነቴን ነው። አሁን ሌላው ጭቅጭቅ ንዝንዝ ተይውና ውልቅ ብለሽ ከህይወታቸው ውጪ። በቃ የራሳቸውን ህይወት ይኑሩበት። ግን እንደ ሌሎቹ ዝም ብለሽ ለመውጣት አልፈለግሽም። አተካሪ እየፈጠርሽ ነው ያለሽው ማለት ነው። ልጁን ያሳድግበት፣ ትዳሩን ይምራበት። ውልቅ ብለሽ እንደ ክራይ ቤት ውጪ። እውነቴን ነው። ነጊ ደግሞ ምን ይዘውልን እንደሚመጡ አይታወቅም። እንግዲህ ሩታንም ውሽሚትንም ከጨረሳችሁ ሂዱ ብሎ እንግዲህ ብቻውን ቀርቷል ማለት ነው። ቤተሰብ ብቻውን ቀርቷል። ቀብራሪት ሩታዬና የፍሬም እንግዲህ ቻው ብለው መናገር ያለባቸውን ነገር ልካቸው ነግረው ሄደዋል ማለት ነው። እቴቴ አቤላ እስከ መቼ ድረስ ነው እንደ ገበታ ውሃ እንደዚህ እየተወላወልክ የምትኖረው ማለት ነው? እንተማ የሆነ በሽታማ ተይዛ አይቀርም። እውነቴን ነው። አይነ ራሱ ጭልጭል ብሏል እኮ። ቤተሰብ ጨለማ ነው። እንግዲህ ክፉ ነገር አልናገር። ሰላም እደሩልኝ። የነገ ሰው ይበለን። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ባይ